ሰላም ተማሪዎች እንደምን አላችሁ? አሰፋ ነኝ ከዩንጓን አካዳሚ 11ኛ ክፍል ጂኦግራፊ መምህራችሁ ነኝ። በዛሬው ትምህርታችን የምናየው ሪሶርስ ኦቨር ኤክስፕሎይቴሽን ኤንድ ኢንቬሲቭ ስፒሺስ የሚለውን ርዕስ እናያለን። ምን ማለት ነው? የተፈጥሮ ሀብቶች ያላግባብ መጠቀምና መጤ ዝርያዎች ነው። አንዋይዝ ኦቨር ኤክስፕሎይቴሽን ሚንስ ማክሲማም ዩዝ ማለት ነው። ኢንቬሲቭ ኒው ስፒሺስ ማለት ነው። ይሄኛው ኢንቬሲቭ ኒው ስፒሺስ። ትልቁ ርዕሳችን ተማሪዎች ፐርሲስተንት ኢንቫይሮንመንታል ቼንጅስ ነው። ኢንቫይሮንመንታል ቼንጅስ ነው እና ኢንቫይሮንመንታል ቼንጅስ ቀደም ባለው ትምህርታችንም አይተናል። በላይኛው የመሬት ክፍል የትም አፍሪካ፣ ኤሽያ፣ አውሮፓ፣ ላቲን አሜሪካ ወይም ደግሞ አውስትራሊያ ሳይባል እንዳለም እየገጠሙ ያሉ አካባቢያዊ ችግሮች ኢንቫይሮንመንታል ቼንጅስ ናቸው። እነዚህ ኢንቫይሮንመንታል ቼንጅስ አንደኛው ዘርፍ ሪሶርስ ኦቨር ኤክስፕሎይቴሽን ነው። ማክሲማም ዩዝ ኦፍ ናቹራል ሪሶርስስ ማለት ነው እና ኢንትሮዳክሽን ኦፍ ኒው ስፒሺስ ነው፣ መጤ ዝርያዎች መስፋፋት። ስለዚህ ቀንሳችሁ ኢትዮጵያን ስንወስደው ኢትዮጵያ ውስጥ የትኛው የተፈጥሮ ሀብት ከአቅሙ በላይ ያለ ገደብ ጥቅም ላይ ውሏል፣ እየባከነ ነው የሚለውን ማየት ነው። ሁለተኛ ደግሞ መጤ ዝርያዎች የሚባሉት እነማን ናቸው? የመጀመሪያው ነጥባችን ኦቨር ኤክስፕሎይቴሽን ነው። ኦቨር ኤክስፕሎይቴሽን ኮንሰፕቱ አሴ ኮንሰፕት ኢት ኢዝ ሃርቨስቲንግ ናቹራል ሪሶርስስ ላይክ ፊሽ፣ ፎሬስት፣ ዋተር at a rate faster than they can regenerate. Means rate of use is greater than rate of regeneration ማለት ነው። የሰው ልጅ የተፈጥሮ ሀብቱን የሚጠቀምበት ፍጥነት የተፈጥሮ ሀብቱ ራሱን መልሶ የሚያድስበት ፍጥነት በላይ መሆን ማለት ነው። ለምሳሌ አሳ አጥማጅ ብትሆኑ የአሳዎቹ ዝርያ እየተራቡ ራሳቸውን እስከሚተኩ ድረስ እናንተ ቀድማችሁ አብዛኛውን የአሳ ዝርያዎች ሃርቨስት ብታረጉት እያወጣችሁ ብትሸጡት ለከተሞቹ ብታቀርቡት ታሸንፉታላችሁ ማለት ነው። የሆነ ዓመት ላይ ከ5 ዓመት ከ10 ዓመት በኋላ ምንም አሳ አይኖርም ባህር ውስጥ ወይም ሐይቁ ውስጥ። ይሄ ማለት ኦቨር ኤክስፕሎይቴሽን ነው። ነገር ግን አሳዎቹ 100 ሲወልዱ እኛ 50 30 እየተጠቀምን ብንሄድ የነሱ የመራባት ፍጥነት ሪጀነሬሽን፣ ሪበርዝ፣ ሪፕሮዳክሽን ሬቱ ስለሚቀድም አጠቃቀማችን እንቀጥላለን ማለት ነው። እሱም እያመረተ ይቀጥላል፣ እኛም እየተጠቀምን እንቀጥላለን። ኮንሲኩዌንሱ ምንድን ነው? የኦቨር ኤክስፕሎይቴሽን ኮንሲኩዌንስ ውጤት ኢፌክት ማለት ነው። እዚህ ጋር ኢፌክቱ ራፒድ ዴፕሌሽን ነው፣ በፍጥነት መሟጠጥ። ሊድስ ቱ ኢኮኖሚክ ኦር ኢኮሎጂካል ኤክስቲንክሽን፣ መጨረሻ ላይ ኢኮኖሚውም ይቆማል፣ ስነ ምህዳሩም ማምረቱን ያቆማል ማለት ነው። ለምሳሌ በአብዛኛው የኦሮሚያ፣ የአማራ፣ የትግራይ፣ የደቡብ ወይና ደጋና ደጋማ አካባቢዎች የመሬት ሀብቱ ለግብርና ነው የሚያገለግለው። የመሬት ሀብቱን ኦቨር ዩዝ አደረጋችሁት ማለት የተወሰነ ዓመት ላይ ይሟጠጣል፣ ለምነቱን ያጣል፣ ማምረት ያቆማል። ማምረት ሲያቆም ኖ ፕሮዳክሽን ማለት ነው። ኖ ፕሮዳክሽን 30 ኩንታል ይመረትበት የነበረው ማሳ 5፣ 2፣ 3 ምንም ላይ ይገኝበት ይችላል። ኢኮሎጂካል ኤክስቲንክሽን ሚንስ በአካባቢ የነበረው የእጽዋት የአዝርት የእንስሳት ሁኔታ ያበቃለታል ማለት ነው። ኮንሲኩዌንስ ኦቨር ኤክስፕሎይቴሽን ትልቅ ጉዳይ ነው ማለት ነው። ኦቨር ኤክስፕሎይቴሽን የራሱ ዘርፎች አሉት። ኢት ኢንክሉድስ ዘ ፎሎዊንግ ኦቨር ኤክስፕሎይቴሽን ኢት ኢንክሉድስ ዘ ፎሎዊንግ ቲንግስ። አንደኛ ኦቨር ፊሽንግ ነው። ዘርፎች ኦቨር ፊሽንግ ኢዝ አን አክቲቪቲ ኦፍ ፊሽ ፕሮዳክሽን ነው። ፊሽንግ ቢሎ ዘ ሳይዝ ኒድድ ፎር ሰስተነብል ይልድ፣ በቀጣይነት ማምረት ከሚቻልበት በላይ መጠቀም ነው። ይሄ በፊሽንግ ዘርፍ የሚታይ ነው። ኢን ፊሽንግ ኢን ሌክስ ሪቨርስ ኤንድ ሶ ኦን። ሁለተኛው መገለጫው ኦቨር ኤክስፕሎይቴሽን ኦቨር ድራፍቲንግ ነው። ኦቨር ድራፍቲንግ ሚንስ ሚኒማም ግራውንድ ወተር ላይክ ኦጋሌላ ኳኩፈር ፋስተር ዛን ኢት ሪቻርጅስ ነው። የውሃ ሀብት ለምሳሌ ሌክስ ለምሳሌ አርቲፊሻል ሌኮች አሉ በአካባቢያችን ብንል የሰው ሰራሽ ሐይቆች ቢኖሩ ሐይቁን በቀጣይነት መጠቀም የምንችለው አጠቃቀማችን ገደብ ሲኖረው ነው። ኦቨር ድራፍቲንግ ከሆነ ወንዙ ይደርቃል፣ ሐይቁም ይደርቃል ማለት ነው። ሶስተኛው የኦቨር ኤክስፕሎይቴሽን መገለጫ ኦይል ዴፕሌሽን ነው። ኦይል ዴፕሌሽን ማለት ከረንት ሬት ሰጀስት ሪሜኒንግ ከረንት ሬት አሁን ያለው ሬት ኦፍ ዩዝ ማለት ነው። እዚህ ጋር ሰጀስት ሪሜኒንግ ኦይል ማይት ኦንሊ ላስት 25 years ኮዚንግ ኢኮኖሚክ አንሰርቴኒቲ ስፔሻሊ ኤግዛምፕል ኦይል
ኤክስፖርቲንግ ካንትሪስ ላይክ ሳውዲ አረቢያ፣ የመን፣ ኢራቅ፣ ኩዌት ኤንድ ሶ ኦን። ለምሳሌ እነዚህ ነዳጅ አምራችና ሻጭ ሀገሮች ኦይል ኤክስፖርቲንግ ካንትሪስ የሚባሉት በሚቀጥሉት 25 ዓመታት የኦይል ሪሶርሱ የማዕድን የኃይል ሀብቱ ያልቃል ነው የማለቅ ዕድል አለው ብለው ሳይንቲስቶች ይሰጋሉ። ያ ከሆነ ደግሞ እነዚህ ኦይል ኤክስፖርት በማድረግ ኢኮኖሚያቸውን የሚመሩ ሀገራት ኢኮኖሚያቸው አንሰርቴን ይሆናል ማለት ነው። ምን እንደሚፈጠር አይታወቅም። እድገታቸው ይቆማል ማለት ነው። ሌላው መገለጫ ተጨማሪ ኦቨርሎጂንግም አለ። አራተኛ ኦቨርሎጂንግ። ሎጂንግ ሚንስ ፕሮዳክሽን ኦፍ ኦቨርሎጂንግ ፎሬስት ኤክስፕሎይቴሽን ነው። ፎሬስት ኤክስፕሎይቴሽን የደን ሀብትን ለምሳሌ እንደ በምድር ወገብ አካባቢ የትሮፒካል ሪጅንስ እንደ አማዞን፣ ኮንጎ ፎሬስት አካባቢ ያሉ አገራት የደን ሀብቱን የተፈጥሮ የደን ሀብትን ወይም ወደ ሰሜን አውሮፓ፣ ኖርዌይ፣ ስዊድን አካባቢ ያሉ አገራት አውስትራሊያን ጨምሮ ከፍተኛ ጂዲፒ ኮንትሪቢዩት ያደርጋል ፎሬስት ሪሶርስ። በነገራችን ላይ ከሱ የደንና የደን ውጤቶች እሱ ከሚገባው በላይ ከሆነ ኦቨርሎጂንግ ይሆናል። ከሪፎሬስቴሽን ግሬተር ዛን ሪፎሬስቴሽን መልሶ ድነናው ከሚሰራበት ወይም ደኑ ራሱን ከሚተካበት በላይ መጠቀም ካለ ኦቨርሎጂንግ ይባላል። እንደ አምስተኛ ሌላ ማየት እንችላለን። ለምሳሌ ኦቨርሎጂንግ፣ ኦቨርግሬዚንግ እንደ ኢትዮጵያ አብዛኛው ቆላማ አካባቢዎች አፋር፣ ሶማሊያ፣ ደቡብ፣ የተወሰኑ የኦሮሚያ በተለይ ቦረና ወደ ኬንያ ቦርደር፣ ከትግራይ ጀምሮ ወደ ሱዳን ቦርደር አካባቢ ይሄ ያሉ የመተማ ሁመራ ዝቅተኛ ቦታዎች አርብቶ አደር አካባቢዎች ነው የሚባሉት በኢትዮጵያ ውስጥ። እሱን ኦቨርግሬዝ ከተደረገ ሞር ካትል ከተጠቀምነው ግሬዚንግ ላንዱ ኤግዞስት ያደርጋል፣ ይደክማል፣ ያቆማል ማለት ነው። የግጦሽ አካባቢው ያቆማል። ስለዚህ ምንድነው መደረግ ያለበት? ስለዚህ ኦቨር ኤክስፕሎይቴሽንን ለመከላከል what should be done? to reduce over exploitation manufacturers must recycle ማድረግ አለብን። recycle resources, reuse, conserve, use renewable resources ታዳሽ የተፈጥሮ ሀብቶችን መጠቀም፣ ሪሳይክል ማድረግ፣ ኤፊሽንትሊ መጠቀም። ኤፊሽንት ማለት በትንሽ ሀብት ብዙ ፍላጎትን ማርካት ማለት ነው። ለምሳሌ አንድ ጀሪካ ውሃ ወይም 9 ሊትር ውሃ ቢሰጠን የተለያዩ ሰዎች አንዳንዶቻችን ሸሚዛችን አጥበን፣ ካልሶቻችን አጥበን፣ ፊታችን እጃችን ሁሉ ታጥበንበት ሊበቃ ይችላል። አንዳንድ ሰዎች ደግሞ አንድ ሸሚዝ እንዳጠቡበት ሊጨርሱት ይችላሉ። ይሄ ኤፊሽንሲ ይባላል። ስለዚህ ፕላኔታችን ወይም አካባቢያችን የሰጠንን ሀብት በአግባቡ ኤፊሽንትሊ መጠቀም፣ ሪሳይክል የሚሆኑትን ሪሳይክል ማድረግ፣ ሪኒዌብል የሆኑትን መጠቀም፣ እንደ ሶላር ኢነርጂ፣ ታይዳል ኢነርጂ፣ የውቅያኖስ የታይድ የሞገድ ኃይልን፣ የንፋስ ኃይልን፣ የጂኦተርማል ኃይልን፣ የሶላር ኃይልን መጠቀም አለበት ማለት ነው የሰው ልጅ። ሌላኛው የዕለቱ ትምህርታችን ርዕስ ኢንቬሲቭ ስፒሺስ ነው። ኔቸራቸውን ስናየው ዲፊኒሽን ኤንድ ኔቸር ዘይ አር ነን ኔቲቭ አኒማልስ ፕላንትስ ማይክሮብስ ዛት ኢንቬድ ኢኮሲስተም ቢዮንድ ዘር ሂስቶሪክ ሬንጅ ሚንስ አለቦታቸው ሂስቶሪክ ሬንጅ የማያውቁትን አካባቢ አዲስ በመምጣት የሚወሩ ኢንቬድ የሚያደርጉ የእንስሳት፣ የእጽዋት እንዲሁም የደቂቅ አካላት ማይክሮ ኦርጋኒዝምስ መስፋፋት ማለት ነው ባጭሩ። ለምሳሌ አረም፣ እምቦጭ ከ5-6 ዓመታት በፊት ትልቅ ዜና ነበር በኢትዮጵያ የመገናኛ አውታሮች። አዋሳ ሐይቅ፣ በተለይ ጣና ሐይቅ አካባቢ የአማራ ክልል ባህር ዳር ዙሪያ ያለው ትልቁ የኢትዮጵያ ሐይቅ ጣና ሐይቅ ላይ የእምቦጭ አረም ከየት እንደመጣ ከውጭ የመጣ ነው። በጣም ተስፋፍቶ ነበር። መንግስታዊ ያልሆኑ ድርጅቶች፣ የአካባቢው ማህበረሰብ፣ አጠቃላይ የኢትዮጵያ ሕዝብ ከአዲስ አበባ፣ ከኦሮሚያ፣ ከደቡብ ሳይቀር ወጣቶች እየተደራጁ የመንቀል ስራ ጣና ከመድረቁ በፊት ጣናን ለመታደግ በሚል መንግስት ብሔራዊ አገራዊ ዘመቻዎች ሲደረጉ እንደነበር እናስታውሳለን። እሱ ማለት ነው በጣም ኮምፒቲተርስ ናቸው። ዘይ አር አውትስታንዲንግ ኮምፒተርስ ሚንስ ዘይ አር ሃይሊ አሌን ስፒሺስ የሚባሉት ሃይሊ ኮምፒቲተርስ ናቸው። ሃይሊ ኮምፒተርስ አግሬሲቭ ናቸው።
አግሬሲቭ በጣም ወራሪዎች ናቸው፣ ኃይለኞች ናቸው። ዘይ ዲስራፕት ኔቲቭ ፉድ ሰፕላይስ ኔቲቭ የነበረውን ነባር የነበረውን በእጽዋትና በእንስሳት መካከል ያለውን ፉድ ቼይን ብጥስጥሱን ያወጡታል ማለት ነው። ክላይሜት ሊንክ ኮዛቸውን በምናይበት ሰዓት ለምንድን ነው የሚስፋፉት አሌን ስፒሽስ? ሶ ኮዝስ ብለን ማደራጀት እንችላለን። የመጀመሪያው ይህን እናወርደውና ክላይሜት ቼንጅ ነው። ክላይሜት ቼንጅ የአየር ንብረት ለውጥ ማለት ነው። በዩኒቱ አይተናል። ላይክ ፍላዲንግ፣ ቴምፕሬቸር ሽፍት ራይዝ ሄልፕ ቱ ኢንቬሲቭ ስፔሽስ ቱ ኢስታብሊሽ ኒው ኤሪያስ አዳዲስ አካባቢዎች እንዲወሩ ወይም እንዲስፋፉ ያደርጋል። ሌላኛው እንደ ፍላዲንግ አይነት ነገሮች ፍላዲንግ ሂውማን ሞመንት ለምሳሌ የእርዳታ እህል ከአንዱ የዓለም ክፍል ወደ ሌላው የዓለም ክፍል ይሰራጫል። ከእርዳታ እህል ጋር የሚሰራጩ የአረም ዝርያዎች አሉ፣ እሱ ማለት ነው። ሌላው ነጥብ ከአሌን ስፒሽስ ጋር የምናየው ኢንቬሲቭ አሌን ስፒሽስ ኢን ሪሌሽን ቱ ኢኮሎጂካል አስፔክት አካባቢን እንዴት ይወራሉ ከሚለው አንጻር መመደብ እንችላለን። የመጀመሪያው ቴሪስቴሪያል ስፒሽስ ናቸው። ቴሪስቴሪያል አሌን ስፒሽስ እነዚህ ላይክ ፐርፕል ሎዝ ስትሪፍ ናቸው። ካን ፊዚካሊ አዳፕቱ ኢሜዲየት ሰራውንዲንግ በቀላሉ አንድን አካባቢ መውረር ይችላሉ በቀላሉ። ሌላው ባህሪያቸው ፖይዝነስ መርዛማ ናቸው። መርዛማ ከሆኑ እነሱ የሚወሩትን መሬት ወይም አካባቢ ሌሎቹ ይጠፋሉ ማለት ነው። ነባሮቹ ኔቲቭ የሆኑት የእጽዋት የእንስሳት ዝርያዎች ሰርቫይቭ ማድረግ አይችሉም። ሌሎቹን አጥፍተው ነው የሚቀጥሉት። ለምሳሌ ፒንክ ፍላወር ኤግዛምፕል፣ ፒንክ ፍላወር ኢትስ ኮመን ኢን ዩሮፕ። ቴክስታችን ላይ አውሮፓ አካባቢ፣ ላቲን አሜሪካ አካባቢ፣ አውስትራሊያ አካባቢ፣ አውሮፓና አውስትራሊያ አካባቢ በጣም ኮመን ነው። አካባቢ ለውጥ እያመጣ ያለ ቴሬስትሪያል አሌን ስፒሽስ ነው፣ ባዕድ ዝርያ ነው። አኳቲክ ነው ሁለተኛው። አኳቲክ ብለን የምንመድባቸው እነዚህ ፍሎቲንግ ናቸው፣ የውሃ አካል ላይ የሚሰፉ ማለት ነው። ስራቸውን ሬስት ኦን ዘ ሰርፌስ ዋተር ሃያሲን ነው አንደኛው። እነዚህ ምሳሌ እነ ዋተር ሃያሲን ነው። ሳውዝ አሜሪካ ለምሳሌ ሳውዝ አሜሪካ አካባቢ ይሄ ኮመን ነው። ወደ አንታርክቲካ ተስፋፍቷል ነው የሚባለው። መረጃዎች እንደሚያሳዩት አንታርክቲካ የተስፋፋ ነው። ሶስተኛው ከዚህ ከአኳቲክ የውሃ መጤ ዝርያዎች ኢመርጀንት የሚባሉ ናቸው። ሩትድ ኢን መድ በት ስታንዲንግ አፕራይት ሚንስ ስሮቻቸውን ወደ ውሃው እንደ ማንግሮቭስ ያሉ ናቸው። ሶስተኛው ታይፕ የአኳቲክ ሰመርጅድ ነው። ገሮ ኮምፕሌት ላይ አንደር ወተር ነው፣ ሙሉ በሙሉ ውሃ ውስጥ ነው የሚያድጉት እነዚህ ማለት ነው። እነዚህ ሰመርጅድ የሆኑ ማርሺ ኤሪያስ ረግረጋማ አካባቢዎችን ረግረጋማ የሆኑ የዓለማችን አካባቢዎች ዶሚኔት ያደርጋሉ። በዚህ ምክንያት የአካባቢ ለውጥ ያመጣሉ። ሾር ላይንስ ኦፍ ሌክስ ኤንድ ፖንድስ እነዚህ ምንድነው ዳርቻዎች የሚባሉት ላይ ጠረፎች አካባቢ ሶፍት ናቸው። ዜር ቬሪ ሶፍት ፍሌክሲብል ናቸው። የሰንበሌጥ ሳር ይሄ ረጃጅም ሳሮችን የምታውቁ ካላችሁ እሱን የሚመስሉ ናቸው። ዲኦክሲጅኔትድ ያደርጋሉ። ዘይዱ ዲኦክሲጅኔት ወተር ውሃውን ከኦክሲጅን ሙሉ በሙሉ ስለሚዘጉት ከኦክሲጅን እንዳይተላለፍ ያደርጋሉ። ስለዚህ ዴዝ ያስከትላሉ ማለት ነው። ዴዝ ኦፍ በውሃ ውስጥ የሚኖሩ እጽዋትና እንስሳት ዝርያዎች ይሞታሉ። ምክንያቱም ዊዛውት ኦክሲጅን ሰርቫይቭ ማድረግ ስለማይችሉ። አሌን ስፒሽስ በተመለከተ የመጨረሻው ነጥባችን ፌዞች አሉ። ይሄ ኢንቬሽናቸው ወይም ወረራቸው ፌዞች አሉት። የመጀመሪያው ኢንትሮዳክሽን ነው፣ መድረስ፣ አንድ አካባቢ መድረስ ነው። አራይቫል ነው። ይሄ አራይቫል መድረስ፣ አት ኤሳይት የሆነ ሀገር የሆነ ቦታ ላይ ይደርሳሉ። ለምሳሌ አፋር ከሆነ የደረሱት አፋር ላይ በቃ ይበቅላል ማለት ነው፣ እንትኑ አረሙ ይበቅላል። ሁለተኛው ናቹራላይዜሽን መላመድ ነው። ይሄ መድረስ ነው፣ መላመድ። ኤስታብሊሽ ሰልፍ ሰስቴኒንግ ፖፑሌሽን እርስ በርስ ራሱን ማስቀጠል የሚችል ቁጥር ላይ ይደርሳል። ዲስፐርስ ዋይድሊ ማለት ነው። ዘይ ዲስፐርስ ዋይድሊ ልክ አንድ ቀበሌ ላይ ታይቶ የነበረው አረም ብዙ ቀበሌዎች ላይ ብዙ ወረዳዎች ላይ መታየት ይጀምራል ማለት ነው። ሌላው ኮሎናይዜሽን ነው። ሶስተኛው ኮሎናይዜሽን አለን ኦርጋኒዝምስ መልቲፕላይ ራፒድሊ በፍጥነት መራባት ይጀምራል። አራተኛውና የመጨረሻው ዲስፐርሳል ነው። ስፕሪዲንግ ቱ ፈርዘር ሎኬሽንስ ዲተርሚንድ ባይ ይሄ በእርግጥ ዲተርሚንድ ባይ
ኤቢሊቲ እንደ አሌን ስፔሽሱ ብቃት ይለያያል። ቬክተር መኖር አለበት። እነዚህ ቬክተር ማለት ተባዮች ለምሳሌ ኢንሴክቶች እንደ ንፋስ አይነት ዘሩን ሊያሰራጩለት የሚችሉ ሁኔታዎች ካሉ በፍጥነት ዲስፐርስ ያደርጋል ማለት ነው። ኪ ኢንሳይቱ የምንማረው ነገር ምንድን ነው? እዚህ ጋር ኢምፓክቱ ምንድን ነው ነው። ኢምፓክት ዋት ኢዝ ዘ ኢምፓክት ኦፍ አሌን ስፒሽስ። ኢምፓክቱን በምናይበት ሰዓት ባዮዳይቨርሲቲ ነው። ሎስ ኦፍ ባዮዳይቨርሲቲ ፕሪቬንቲንግ ኢንትሮዳክሽን ኢዝ ማች ቺፐር ዛን ሎንግ ማኔጅመንት ዋንስ ስታብሊሽድ። ይሄኛው ኪ ኢንሳይት የምንማረው ነገር ምንድን ነው? የምንማረው ነገር ባዕድ ዝርያዎችን በተመለከተ የአካባቢ ጉዳት ካደረሱ በኋላ ማኔጅ ከማድረግ ይልቅ መጀመሪያ እንዳይስፋፉ ማድረግ ነው። እንዳይስፋፉ የሚመለከተው መስሪያ ቤት ወይም የሚመለከተው አካል ኤንጂኦዎች፣ ግብርና፣ የተፈጥሮ ሀብት ጥበቃ የሚባሉ ተቋማት ሊሰሩ ይገባል ማለት ነው። ሪዛልቱን ስናየው ሎስ ኦፍ ባዮዳይቨርሲቲ ነው። የሚጠፉ ባዮዳይቨርሲቲ ሎስ የሚጠፉ ዝርያዎች ይኖራሉ። ኔቲቭ ኢንሴክትስ አዘር ስፒሺስ ሉዝ ሃቢታት። ፉድ ቼይን ዲስራፕት ይደረጋል። ዲስራፕሽን ይበጠሳል ማለት ነው። ምክንያቱም እነሱ ዶሚናንት ሲሆኑ በመበላላት ባዮሎጂካሊ በኢኮሎጂ የምናውቀው ፉድ ቼይን ዲስተርብድ ይሆናል። ስለዚህ ዞሮ ዞሮ አካባቢ ጉዳት ይሆናል ማለት ነው። ተማሪዎች ዕለቱን ትምህርታችን ከማጠናቀቃችን በፊት ጥያቄ እንሰራለን። የመጀመሪያው ጥያቄ ዊች ተርም ዲስክራይብስ ማይኒንግ ግራውንድ ወተር ፋስተር ዛን ዘ ሪቻርጅ ሬት። የከርሰ ምድር ውሃን ራሱን መተካት ከሚችልበት ፍጥነት በላይ አድርጎ መጠቀም ምን ይባላል? ምንድናቸው? ግራውንድ ወተር ኦቨር ድራፍቲንግ። መልሳችን ቢ ነው ማለት ነው የሚሆነው። ምክንያቱም ኦቨር ፎሬስት፣ ይሄ ፎሬስት ነው። ኦቨር ሎጂንግ፣ ኦቨር ግሬዚንግ ላንድ ነው። ይሄኛው ግን ወተር ስለሆነ ማለት ነው። ኦቨር ዩቲላይዜሽን ኦፍ ወተር። ሁለተኛ ዋት ሜክስ ማንግሮቭስ ዩኒክ ኢመርጀንት ኢንቬሲቭ ስፒሽስ። ማንግሮቭን የተለየ ኢመርጀንት ኢንቬሲቭ ስፒሽስ። ማንግሮቭ በመጀመሪያ አኳቲክ ነው። አኳቲክ ውሃ አካባቢ የሚስፋፋ ወይም የሚሰራጭ መጤ ዝርያ ነው። ዘይ ግሮው አንደር ወተር ዘይ ሩትስ ግሮው አባቭ ወተር ቱ ጌት ኦክሲጅን ኤን ሳልት ማስክ። መልዛችን ይሄ ነው ማለት ነው። ቢ ዘይ ግሮው ሩትስ ግሮ ቢሎው አባቭ ወተር፣ ስሮቻቸው ከውሃው በላይ ናቸው። ቱ ጌት ኦክሲጅን ኢን ሳልት ማስክ። ዘይ አር ኦንሊ ፋውንድ ኢን አንታርክቲካ። እነዚህኞቹ አይደሉም፣ ሌሎች ናቸው። ሶስተኛ ዊች ፌዝ ኦፍ ኢንቬሽን፣ የትኛው የመጤ ዝርያዎች መስፋፋት ኢንቮልቭስ ያካትታል። አላይን ስፔስ ኮምፒቲንግ ስሩ ፋስት ግሮዝ፣ በፍጥነት መራባት የሚጀምርበት ፌዝ የትኛው ነው? መልሳችን ይሄ ነው። ቬሪ ፋስት ግሮዝ። ፋስት ግሮዝ አካባቢው ላይ በጣም መራባት ይጀምራል። ይሄ አራይቫል ነው፣ መድረስ ነው፣ መታየት ነው። አራይቫል አት ኤ ሳይት፣ የሆነ ቦታ፣ የሆነ ከተማ፣ የሆነ ገጠር፣ የሆነ አካባቢ መብቀል ነው፣ መታየት ነው። ናቹራላይዜሽን ይሄ ዶሜስቲክ ኢንቴግሬት ማድረግ ነው። ኢንቴግሬት ቱ ሎካል ስፒሽስ፣ በአካባቢው ካሉ ዝርያዎች ጋር አብሮ መብቀል፣ አብሮ መገኘት ነው። ትልቁ ደረጃ ወይም ኮምፒት የሚያደርጉበት ቢ ነው ማለት ነው። አራተኛ ዘ ዋተር ሃያሲን ኢዝ አን ኤግዛምፕል ኦፍ ዋት ካይንድ ኦፍ አኳቲክ ፕላንት። ኤ ሳብመርጅድ፣ ቢ ኢመርጀንት። ዋተር ሃያሲን እንግዲህ ኢመርጀንት ናቸው፣ ስራቸውን ወደ ውስጥ የሚያስገቡ ማለት ነው። እሺ ተማሪዎች፣ የዕለቱን ትምህርታችን በዚህ እናጠናቀቃለን። በሚቀጥለው ትምህርት እስከምንገናኝ ደህና ሁኑ።